ጤና ይስጥልኝ ክቡራን አድማጮቼ፣ የሰዓቱን መረጃዎች ወደ እናንተ አደርሳለሁ። ኢትዮጵያ ነዳጅ የሚጠቀሙ ከባድ ተሽከርካሪዎችን ወደ ሀገር ውስጥ እንዳይገቡ ማገዷ ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ነዳጅ የሚጠቀሙ ከባድ መኪኖች ከመስከረም 22 ጀምሮ ማስገባት እንደማይቻል ነው የተናገሩት። ጠቅላይ ሚኒስትሩ በሶማሌ ክልል ካሉበት በዓመት 111 ሚሊዮን ሊትር ማምረት የሚችለው የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት መመረቁን ተከትሎ 1.3 ቢሊዮን ሊትር በዓመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታም ባስጀመሩበት ወቅት ነው ይህን የተናገሩት። ጠቅላይ ሚኒስትሩ በፕሮጀክቱ ማብሰሪያ ስነ ስርዓት ላይ ባደረጉት ንግግር ከዚህ ቀደም በአነስተኛ ተሽከርካሪዎች ላይ ተጥሎ የነበረው እግድ በከባድ ተሽከርካሪዎች ላይ መጣሉንም ገልጸዋል። ትላልቅ መኪና ወይንም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ትናንሽ መኪኖች ከኤሌክትሪክ ውጭ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት እየተከለከለ ነው ብለዋል። ጠቅላይ ሚኒስትር አብይ በአንጻሩ ጋዝ የሚጠቀሙ ከባድ ተሽከርካሪዎች ለሚያስገቡ ባለሀብቶች ከሆነ ቀረጥ ነፃን ጨምሮ መንግስታቸው አስተማማኝ ድጋፍ እንደሚያደርግ ተናግረዋል። ጠቅላይ ሚኒስትር አብይ በዚህ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች ከነዳጅ ወደ ጋዝ እንቀይራለን ነው ያሉት። ቢበዛ በአንድ ዓመት ጊዜ ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ነው ያሉት። እነዚህ 2000 አውቶቡሶች ሲቀየሩ በሚቀጥለው ዓመት የትራንስፖርት ዋጋ ቢያንስ በ50 በመቶ እንደሚቀንስም ተናግረዋል። ኢትዮጵያ ከዚህ ቀደም ለግል ጥቅም የሚውሉ ነዳጅ የሚጠቀሙ አውቶሞቢሎችን ወደ ሀገር ውስጥ ማስገባት አግዳለች። ጠቅላይ ሚኒስትሩ በምርቃቱ ወቅት ባሰሙት ንግግር የፈሳሽ ጋዝ ፕሮጀክት ለኃይል ማመንጫና ለክሪፕቶ ማይኒንግ ስራዎች አስፈላጊ የሆኑ ግብአቶችን ጭምር የሚያቀርብ መሆኑን ነው የጠቆሙት። ጠቅላይ ሚኒስትር አብይ ፕሮጀክቱን የጋዝ ማምረቻ ብቻ ሳይሆን ለማዳበሪያ ማምረቻ ወሳኝ የሆነውን ግብአትም እያቀርባል ነው ያሉት። ጠቅላይ ሚኒስትሩ በቅርቡ ከዳንጎቴ ድርጅት ጋር ስምምነት ላይ የተደረሰበትን የዩሪያ ማዳበሪያ ፋብሪካ እንዲሁም የነዳጅ ማጣሪያ ፋብሪካ የግንባታ መሰረተ ድንጋይ መስከረም 22 2018 ዓ.ም በሶማሌ ማስቀመጣቸው ይታወሳል። ሌላው መረጃ በአሜሪካ የመንግስት መስሪያ ቤቶች በመዘጋታቸው ምክንያት ትራምፕ የዲሞክራቶች ተቋማት ላይ እጃቸውን ቀስረዋል። ፕሬዚዳንት ዶናልድ ትራምፕ ከተዘጉ 3 ቀን ሊሞላቸው የተቃረቡትን የአሜሪካ የመንግስት መስሪያ ቤቶች ምክንያት በማድረግ እሳቸውም ሆኑ የበጀት ዳይሬክተሩ የትኞቹን የዲሞክራት ተቋማት እንደሚቀንሱ ግልጽ መረጃ አላወጡም። በሌላ በኩል ሪፐብሊካኖች ድሉ እንዲጠቀሙ ሀሳብ አቅርበዋል። በዚህ በመንግስት የገንዘብ ድጋፍ የሚደረግለት ህግ የጤና እንክብካቤ ኢንሹራንስ ድጎማዎችን ማካተት ያስፈልጋል የሚለውን የዲሞክራቶችን ፍላጎት ወደ ጎን እንዲል ጠይቀዋል። በካፒቶል ሂል የሚገኙት ሪፐብሊካኖችና ዲሞክራቶች የመንግስት ተቋማት ስራ ላይ ባለመሆናቸው ምክንያት እርስ በርሳቸው መወነጃጀላቸውን ቀጥለዋል። በዚህም ምክንያት በመቶ ሺዎች የሚቆጠሩ የፌዴራል ሰራተኞች ቤት እንዲቆዩ ሆነዋል ነው የተባለው። ሌላው መረጃ ሩሲያ በየሳምንቱ የዩኬ ወታደራዊ ሳተላይቶች ላይ ክትትል ታደርጋለች የሚል መረጃ ወጥቷል። ሜጀር ጄኔራል ፖል ቴድማን ከአንድ መገናኛ ብዙሃን ጋር በነበራቸው ቃለ ምልልስ ላይ ለመጀመሪያ ጊዜ ሞስኮ በዩኬ ህዋ አሰሳ ላይ ያላትን ጣልቃ ገብነት ተናግረዋል። ሩሲያ ምድር ላይ ሆነ በምትቆጣጠራቸው ስርዓቶች የዩኬን ወታደራዊ ሳተላይቶች ለማፈን በየሳምንቱ ጥረት እንደምታደርግም ይፋ አድርገዋል። ባለፈው ወር የጀርመን መከላከያ ሚኒስትር ቦሪስ ፖስቴሪየስ ሩሲያ ጦራቸው የሚጠቀምበትን ሳተላይት ላይ የማወቅ ተግባር መፈጸሟን ተናግሮ ነበር። ጄኔራል ቴድማን ሩሲያ ተመሳሳይ ድርጊት በዩኬ ሳተላይቶች ላይ መፈጸሟን ነው የተናገሩት። ሌላው መረጃ ታዋቂው አሜሪካዊ ራፐር መንገዴን ስቼ ነበር ሲል ከውሳኔው በፊት የዳኛውን ምህረት ጠይቋል። ታዋቂው አሜሪካዊ የራፕ ሙዚቀኛ ቮን ዲዲ ኮምብስ ያለፈውን ባህሪውን በአደንዛዥ እጽ ሱሰኝነት መበላሸቱን በመግለጽ ፍርድ ቤቱ ውሳኔ ከመስጠቱ በፊት ምህረት እንዲደረግለት የወንጀል ችሎቱ ለሚከታተሉ ዳኞች አሳውቋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ። ሰላም።